ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አከራካሪ ስለሚባሉት ራያ፣ ወልቃይት፣ ጠገዴና ጠለምት ጉዳይ አንድ ማብራሪያ ሰጥተዋል። ሐሳቡ ከፕሪቶሪያው ስምምነት ውጭ ሆኖም ይታያል። ጥንቅራችን ከያዛቸው መረጃዎች መካከል ነው። በኢራን አሜሪካና እስራኤል የሚካሄደው ጦርነት እንደቀጠለ ነው። አንዱ ሌላውን ሀገር ማጥቃቱን ቀጥሏል። ትራምፕ ያቀረቡት የአግዙን ጥሪ በአንዱም ሀገር ተቀባይነትን ማግኘት አለመቻሉ አስገራሚ ሆኗል። ትራምፕም በንዴት መግለጫ ሰጥተዋል። በሌላ አቅጣጫ ደግሞ አሜሪካና ኢራን የመጋረጃ ጀርባ ንግግር ውስጥ ገብተዋል እየተባለም ነው። ሙሉ መረጃውን ሰብሰብ አድርገን ይዘነዋል። በርካታ የገልፍ ሀገራት አሜሪካ ኢራን ላይ የከፈተችውን ጦርነት እንዳትቋጭ መጠየቃቸው እያነጋገረ ነው። አረብ ሀገራቱ የኢራን መንግስት ሳይዳከምና በበቂ መጠን ሳይንኮታኮት ዋሽንግተን የጦር ዘመቻዋን እንዳታቆም መጠየቃቸውን የሮይተርስ ዘገባ አመልክቷል። እኛም የምንመለከተው ይሆናል። የዓለም ዋንጫ ጨዋታዎችን በሜክሲኮ ላድርግ ስትል ኢራን ከፊፋ ጋር እየተደራደረች መሆኑ ተነገረ። ብሔራዊ ቡድኑ በአሜሪካ መገኘት የማይታሰብ መሆኑን ተከትሎ ነው ኢራን በሌላኛው አዘጋጅ አገር ሜክሲኮ ውስጥ ልጫወት ስትል ያመለከተችው። በተያያዘ መረጃም ቬንዙዌላን በዓለም የቅርጫት ኳስ ግማሽ ማጣሪያ ብራዚልን ማሸነፏ ትራምፕን አስፈንድቋል። የድል አስማቱ ከኔ ነው የመጣው ሲሉ ተኩራርተዋል። ትራምፕ ቬንዙዌላ 51ኛ የአሜሪካ ግዛት ትሆናለች ማለታቸው እያነጋገረ ነው። መረጃውን ይዘናል። የአሜሪካ ዜግነት ያላቸው ትውልደ ኢትዮጵያንን በተመለከተ የኢትዮጵያ ኢሚግሬሽን አገልግሎት አዲስ ውሳኔ አሳልፏል። ውሳኔውን በተመለከተም ተቋሙ ትላንት ምሽቱን ይፋዊ መግለጫ ሰጥቷል። ዝርዝር መረጃውን ከጥንቅራችን ይሰሙታል። ጀነራሉ ከፍተኛ ወታደራዊ አዛዡን አስረዋል። ከፍተኛ ወታደራዊ መኮንኑ የታሰሩት ከኢራን ጋር በተያያዘ ባስተላለፉትና አሜሪካን ባስቆጣው ንግግራቸው ነው። መረጃውን ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከቃል ቀድሞ በተግባሩነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ የያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርቧል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ሱቆች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያ እና 539980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። የአሜሪካና ኢራን ሚስጥራዊ ውይይት። በእስራኤል አሜሪካና ኢራን መካከል የሚካሄደው ፍልሚያ ዛሬም በ3ኛ ሳምንቱ እንደቀጠለ ነው። በሌላ አቅጣጫ በእስራኤልና የሊባኖሱ ሄዝቦላ መካከል እየተካሄደ ያለው ጦርነትም ወደ እግረኛ ተሸጋግሮ እንደቀጠለ ይገኛል። በዚህ መሃል ኢራንና አሜሪካ ሚስጥራዊ መረጃ ልውውጥ ያደረጉ መሆኑን በዛሬው ዕለት እየወጡ ያሉ ዘገባዎች እያመላከቱ ነው። በአሜሪካ ባለስልጣናት በኩል ያሉትን የውስጥ መረጃዎች ዋቢ በማድረግ ዘገባዎችን በማሰራጨት የሚታወቀው አክሲዮስ የዜና ወኪል የመረጃው ምንጭ ነው። ከዚያ በኋላም የቻይናው ዢንዋና ሌሎችም ተቀባብሎታል። የሀሳብ ልውውጡ መካሄድ የተነገረው በሞባይል ስልክ ቴክስት ነው። የሀሳብ ልውውጥ አደረጉ የተባለውም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እና የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ናቸው። ይህም ጦርነቱን ተከትሎ በኢራንና በአሜሪካ መካከል የተደረገው የመጀመሪያው የቀጥታ የሀሳብ ልውውጥ ነው ተብሎለታል። ትራምፕ ከኢራን ጋር የምናደርገው ምንም አይነት ድርድር የለም ማለታቸው የሚታወስ ነው። በትላንትናው ዕለት ከሲቢኤስ ፌስ ዘ ኔሽን ጋር ሰፋ ያለ ቃለ ምልልስ ያደረጉት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺም በተመሳሳይ መልኩ ጦርነቱ እስከቀጠለ ድረስ ራሳችንን በመከላከሉ እንቀጥላለን፣ ኢራን ስለ ተኩስ አቁምም ሆነ ስለ ድርድር ያለችውና ያነሳቸው ሀሳብም የለም ሲሉ የተናገሩበት ሁኔታ እንደነበር የሚታወስ ነው። አሁን ባለው መረጃ ደግሞ በአሜሪካና ኢራን መካከል የውስጥ ለውስጥ ግንኙነት መጀመሩን የሚያመለክት ሆኗል። አባስ አራግቺ በዚሁ ዙሪያ የወጣውን መረጃ ሐሰት በማለት እኔ ከማንም ጋር ያደረኩት የሐሳብ ልውውጥ የለም ማለታቸውን ይሄው የአክሲዮስ ዘገባ አክሎ አመላክቷል። አሁን የቀጠለውን ጦርነት ተከትሎ ማግዙን በማለት ትራምፕ ጥሪ ያቀረቡላቸው ሀገራት ጥሪውን ያልተቀበሉ ሲሆን ፖለቲካዊ ድርድር አድርጉ፣ ዲፕሎማሲያዊ መፍትሄ የሚፈለግለት እያሉም ይገኛሉ። የአሜሪካ አጋሮች በተባሉት ሀገራት ክፉኛ የተበሳጩት ፕሬዝዳንት ትራምፕ በትላንትናው ዕለት በሰጡት መግለጫም እኔ የገዛ ጥያቄው ቢቀርብላችሁ ምን አይነት ምላሽ ትሰጣላችሁ የሚለውን ለማወቅ ያህል እንጂ እኛ የማንንም እርዳታ አንፈልግም፣ የምድራችን ኃያል ሀገር ነን፣ እንወጣዋለን ሲሉም ተናግረዋል።
እስራኤልና አሜሪካ በኢራን ዋና ከተማ ቴህራንና ዙሪያ የሚያካሂዱትን መጠነ ሰፊ የአየር ጥቃት አስፍተው የቀጠሉ መሆኑን እየወጡ ያሉ ዘገባዎች በማመልከት ላይ ናቸው። አሁን ባለው ሁኔታ በኢራን በኩል እስራኤልና አሜሪካ ከወታደራዊ ዓላማዎች ውጭ ሰላማዊ መኖሪያ ቤቶችን ሳይቀር የማጥቃት ሂደት ውስጥ ገብተዋል የሚሉ ክሶች እየተሰሙ ነው። የኢራን ጤና ሚኒስቴር እስካሁን ባለው የጦርነቱ ሂደት 1500 ሰዎች እንደተገደሉ እንደዚሁም ከ18000 በላይ የሚሆኑ ሰላማዊ ሰዎች እንደቆሰሉም አስታውቋል። እንደ አልጀዚራ ዘገባ ከሆነ ጦርነቱን ተከትሎ በኢራን በአሁኑ ሰዓት 3 ሚሊዮን የሚሆኑ ሰዎች ተፈናቅለዋል። እስራኤልና አሜሪካ በኢራን ላይ ጋራ ጥቃታቸውን ባጠናከሩበት ሁኔታ ኢራንና የሊባኖሱ ሄዝቦላም እስራኤል ላይ አነጣጥረው መተኮሳቸውን እንደቀጠሉ ነው። በዛሬው ዕለት ንጋቱን ኢራን በርካታ ሚሳኤሎችን ወደ እስራኤል ማስወንጨፏን የጀሩሳሌም ፖስት ዘገባ አመላክቷል። ሚሳኤሎቹ በሚሳኤል መከላከያ እንዲከሽፉ ተደርጓልም ተብሏል። በተባበሩት አረብ ኤምሬት ላይ የሚደርሰውም ጥቃት ዛሬም ቀጥሏል። በትላንትናው ዕለት የዱባይ ኤርፖርት የዚሁ ጥቃት ኢላማ በመሆኑ ለሰዓታት አገልግሎቱን እንዲያቋርጥ ሲደረግ፣ በዛሬው ዕለት ደግሞ ፉጃይራ የነዳጅ ኢንዱስትሪ ዞን የተባለው የነዳጅ ተቋም የድሮን ጥቃትን ያስተናገደ መሆኑን ዘገባዎች እያመላከቱ ነው። ዘገባዎች ያመለከቱት ፉጃይራ የነዳጅ ኢንዱስትሪ ዞን ግዙፍ የተባበሩት አረብ ኤምሬት የነዳጅ ማከማቻ ማዕከል ሆኖ የሚያገለግል ነው። በዚህ ጥቃት የሰው ሕይወት አላለፈም ተብሏል። ኢራን ጦርነቱ ከተጀመረ ጀምሮ የአሜሪካ ወታደራዊ ቤዝን ያስተናግዳል ያለቻቸውን በርካታ ሀገራት በሚሳኤልና ድሮን ስታጠቃ የቆየች ሲሆን አሁን ጥቃቱ በርትቶ የታየ የተባበሩት አረብ ኤምሬትስ ላይ ሆኖ እየታየ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በቅርቡ በነበራቸው አንድ ማብራሪያ አሜሪካ ኢራን የነዳጅ መሰረተ ልማት ያለባትን አንዲት ደሴት በሮኬት የደበደበችው ከተባበሩት አረብ ኤምሬት በመተኮስ ነው በማለት ክሳቸውን ያሰሙበት ሁኔታ ታይቷል። በቀጣይ መረጃ ጀነራሉ ስለ ወልቃይትና ራያ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አከራካሪ ስለሚባሉት ራያ፣ ወልቃይት ጠገዴና ጠለምት ጉዳይ አንድ ማብራሪያን ሰጥተዋል። ፕሬዝዳንቱ በትላንትናው ዕለት በሰጡት ማብራሪያቸው ምዕራብ ትግራይ፣ ደቡብ ራያና ጠለምት አካባቢዎች አከራካሪ እንደሆኑ ተደርጎ እንዲታይና እንዲሰርጽ ሆን ተብሎ እየተሰራ ይገኛል ሲሉ ተናግረዋል። ጀነራል ታደሰ በዚሁ ንግግራቸውን በታሪክና በሕጋዊ ሰነዶች መሰረት ትግራይ የምትቀበለው መሬት እንጂ አሳልፋ የምትሰጠው አንዲት ኢንች መሬት የለም ሲሉ አስታውቀዋል። እነዚህን አካባቢዎች አከራካሪ ወይም ኮንቴስትድ ኤሪያ በማለት ያስቀመጣቸው የፕሪቶሪያው ስምምነት ነው። በቀጣይ ርዕስ ጀነራሉ ታሰሩ። ጀነራሉ ከፍተኛ ወታደራዊ አዛዡን አስረዋል። ከፍተኛ ወታደራዊ መኮንኑ የታሰሩት ከኢራን ጋር በተያያዘ ባስተላለፉትና አሜሪካን ካስቆጣው ንግግራቸው ጋር በተያያዘ ነው። ሱዳን ትሪቢዩን ጋዜጣ እንደዘገበው ሌተናል ጀነራል አብዱልፈታህ አልቡርሃን ከፍተኛ የጦር መኮንናቸው እንዲታሰሩ አድርገዋል። የታሰሩት እኚህ መኮንን ኢናጊ አብደላህ ወይም የሙጃሃዲን አሚር ተብሎ የሚጠሩ መሆኑን ጠቅሰው ዘገባው ለመታሰራቸው ምክንያት የሆነውም ከ2 ሳምንት በፊት ያደረጉት ንግግር መሆኑን አስረድቷል። መኮንኑ የሱዳን ሙስሊም ብራዘርሁድ ታጣቂ ኃይል መሆናቸውን ያወሳው ዘገባው ከ2 ሳምንት በፊት እስራኤልና አሜሪካ ወደ ኢራን ውስጥ የእግረኛ ጦር ቢያስገቡ እኛ ከኢራን ጎን ሆነን እንዋጋለን የሚል ንግግር ማሰማታቸውንና ይህም በማህበራዊ ሚዲያዎች በስፋት መሰራጨቱን አስታውቋል። ይህ ንግግራቸው አወዛጋቢ ለመሆን ከመቻሉም በላይ አሜሪካ የሱዳን ሙስሊም ብራዘርሁድን በሽብርተኝነት መፈረጇን የጠቀሰው ዘገባው ጀነራል አልቡርሃን መኮንኑን በቁጥጥር ስር ያዋላቸው በእሳቸውና በሽብር በተፈረጀው ድርጅት መካከል ልዩነት እንዳለ ለማሳየት ነው ብሏል። የአሜሪካ የውጭ ጉዳይ መስሪያ ቤት የሱዳኑ ሙስሊም ብራዘርሁድ ቡድን በተለየ ሁኔታ ዓለም አቀፍ ሽብርተኛ በማለት ከመጋቢት 7 2018 ዓ.ም ጀምሮ ደግሞ የውጭ ሽብር ቡድን በሚል እንደፈረጀው ይታወቃል። አሜሪካ በጀነራል አልቡርሃን ከሚመራው የሱዳን ጦር ኃይል ጋር ግንኙነት ያለውን ይህንን ቡድን በሽብርተኝነት መፈረጇ በአገሪቷ በሚካሄደው የእርስ በርስ ጦርነት ውስጥ ባሉ ተሳታፊዎች ዘንድ ስጋት ፈጥሯል። የሱዳን ሙስሊም ብራዘርሁድ ወይም ሙስሊም ወንድማማችነት ቡድን በአሜሪካ የሽብር ቡድን ለመባል ካበቁት ምክንያቶች አንዱ በሰላማዊ ሰዎች ላይ ገደብ የሌለው ጥቃት በመፈጸም በሀገሪቱ ያለውን ግጭት ለማስቆም የሚደረገውን ጥረት ማደናቀፉ እንደሆነ ተገልጿል። ኃይል የተቀላቀለበት እስላማዊ ርዕዮተ ዓለም ያራምዳል የሚለውም በምክንያትነት ተጠቅሷል። በተጨማሪም የቡድኑ ተዋጊዎች ከኢራን እስላማዊ አብዮታዊ ዘብ ስልጠናና ሌሎች ድጋፎችን እያገኙ እንዲሆን እንደሚችል ተነግሯል። ሰላማዊ ሰዎችን በጅምላ በመግደልም ተከሷል። የቡድኑ አልባራ ቢን ማሊክ ብርጌድም በሱዳን የእርስ በእርስ ጦርነት ውስጥ ባለው ሚና ተመሳሳይ ፍረጃ ተጥሎበታል። ወደ ቀጣይ ርዕስ አለፍን። አረብ ሀገራቱ ጦርነቱን እንዳይቆም አሜሪካን ጠየቁ። በርካታ የገልፍ ሀገራት አሜሪካ ኢራን ላይ የከፈተችውን ጦርነት እንዳትቋጭ መጠየቃቸው እያነጋገረ ነው። አረብ ሀገራቱ የኢራን መንግስት ሳይዳከምና በበቂ መጠን ሳይንኮታኮት ዋሽንግተን የጦር ዘመቻዋን እንዳታቆም ነው የጠየቁት። ሮይተርስ ባለስልጣናትን ጠቅሶ እንደዘገበው የገልፍ መንግስታት ዋሽንግተን ጦርነቱን እንድትጀምር ባይጫኑ ቶሎ እንዳይቆም ግን በመጠየቅ ላይ ናቸው ብሏል። ኢራን የሆርሙዝ ሰርጥ የባህር ክልል የንግድ መርከቦች እንቅስቃሴን የመግታት አቅም ይዛ እንዳትቀጥል
ሀገራቱ ስጋት አለባቸው። የነዳጅ መሰረተ ልማቶችና የንግድ ማማዎች ላይ ስጋት መፍጠሯን አንስተው ይህ አቅሟ ሳይነካ ጦርነቱ እንዲቆም እንደማይፈልጉ ለአሜሪካ ማመልከቻ አስገብተዋል ነው የተባለው። ጦርነቱ ሶስተኛውን ሳምንት የዘለቀ ሲሆን ከዋሽንግተን በኩል ጦርነቱን የመቋጨት አዝማሚያ ሲታይ፣ እስራኤል ግን በዘመቻው ግቦቼ ገና አልተሳኩም ማለቷ ይታወሳል። እስራኤል ትራምፕ ጦርነቱን በየትኛውም ሰዓት ያቆማሉ በሚል ግምገማ ኢራንን በተቻለ ፍጥነት ባላት አቅም ሁሉ መደብደብ መያዟን ነው ዘገባው ያስታወሰው። የጦርነቱ በአሁኑ ሁኔታ መቋጨት ታዲያ አረብ ሀገሮቹን አሳስቧል። ትላንት የኢራን ከፍተኛ የደህንነት ባለስልጣን የሆኑት አሊ ላርጂያኒ ሙስሊም ሀገራትን የወቀሱ ሲሆን ኢራን ስትወጋ ዝም ብለዋል ያሏቸውን ሀገራት በጠላትነት ፈርጀዋል። በግዛታቸው ያሉ የአሜሪካ ጦር ሰፈሮች በኢራን ላይ ጥቃት ሲያዘንቡ ኢራን ዝም ብላ እንድትመለከት ጠብቃችሁ ኖሯል ሲሉ ጠይቀዋል። የአሜሪካን የጦር አቅም በሀገራቸው አስፍረው ለምን በኢራን ተጠቃን ማለት ደካማ ምክንያት ነው ብለዋል። ባለስልጣኑ በተለይ ኤምሬትን በስም ጠቅሰው አረብ ሀገራቱ ለኢራን ጠላት መሆናቸውን አውጀዋል። ነገሩ ሌላ ተቃርኖ እንዳለው ሮይተርስ በዘገባው አመልክቷል። ከጦርነቱ መነሻ አንስቶ ዋሽንግተን አረብ ሀገራቱ ኢራን ላይ ያለውን ዘመቻ እንዲቀጥሉ በይፋ እንዲደግፉ መጠየቋን አንስቶ የትኛው የኢራን ጎረቤት ይህንን አለማድረጉን አንስቷል። ትራምፕ ከአረብ ሀገራት የፈለጉትን ግልጽ ቀጠናዊ ድጋፍ ሳያሳዩ ቀርተው አሁን ላይ መልሰው ኢራን ሳትዳከም ዘመቻው እንዲቆም መጠየቃቸው ለትራምፕ አስተዳደር የማይዋጥ መሆኑን አመልክቷል። የመረጃው ምንጭ የገልፍ ሀገራቱ አሁንም ቢሆን ኢራን ላይ ወታደራዊ ዘመቻ ለማድረግ እንደማይሞክሩ ነው የገለጸው። ይህንን ማድረግ የኢራንን መልስ የከፋ እንደሚያደርጉ አረብ ሀገራቱ ጠንቅቀው ይረዳሉ ነው የተባለው። ጦርነቱ ከተጀመረበት ቀን አንስቶ አረብ ሀገራት በኢራን ጉዳይ ለመምከርም የተወሰነ ጥረት ብቻ ነው ያደረጉት። ኢራን በሚሳኤልና ድሮን ኢላማ ያደረገቻቸው 6ቱ የገልፍ ሀገራት ማለትም ባህሬን፣ ኩዌት፣ ኳታር፣ ሳውዲ አረቢያ፣ ኦማን እና የተባበሩት አረብ ኤምሬት ተሰባስበው ለመነጋገር ሞክረው ነበር። የኢራን የሁለቱ ሳምንታት የጎረቤት ሀገራት ጥቃቶች ሀገራቱ ለረጅም ጊዜ የነበራቸውን ፍርሃት ያረጋገጠ መሆኑን ሮይተርስ አመልክቷል። ዘገባው ኢራን የሚሳኤልና ድሮን አቅምና ቴክኖሎጂ በተፈራው ልክ ለጎረቤት ሀገራቱ ስጋት መሆኑን ጦርነቱ አሳይቷል ነው ያለው። እነማን በዝርዝር ኢራን ሳትዳከም ጦርነቱ እንዳይቆም ለዋሽንግተን ጥያቄ እንዳቀረቡ ግን ዘገባው ሳይጠቅስ ቀርቷል። ይህ በእንዲህ እንዳለ ኢራን እስላማዊ አብዮታዊ ዘብ ኦፕሬሽን ትሩ ፕሮሚስ 4 በተሰኘው ዘመቻ ቴል አቪቭ እና ቤንጉሪዮን አየር ማረፊያዎች ውስጥ የሚገኙ የተለያዩ ማዕከላትን ኢላማ ያደረጉ 55 ዙር የድሮንና የሚሳኤል ጥቃቶችን መፈጸሙን ገለጸ። በእነዚህ ጥቃቶች ኢላማ ከተደረጉት ተቋማት መካከል የኤሮስፔስ መሳሪያዎች ማምረቻ እንዲሁም የአውሮፕላን ነዳጅ መቅጃ የእገዛ ማዕከላት እንደሚገኙበት አብዮታዊ ዘቡ ባወጣው መግለጫ ገልጿል። በቀጣይ መረጃ ዲያስፖራውን በተመለከተ የመንግስት አዲስ ውሳኔ። የአሜሪካ ዜግነት ያላቸው ትውልደ ኢትዮጵያውያንን በተመለከተ የኢትዮጵያ ኢሚግሬሽን አገልግሎት አዲስ ውሳኔ አሳልፏል። ውሳኔውን በተመለከተም ተቋሙ ትላንት ምሽቱን ይፋዊ መግለጫ ሰጥቷል። የአሜሪካ ዜግነት ላላቸው ትውልደ ኢትዮጵያውያን የቅጣት ቅነሳና የምህረት ዕድል መስጠቱን የኢሚግሬሽንና ዜግነት አገልግሎት አስታውቋል። በአገሪቱ የኢሚግሬሽን ሕግ መሰረት ከተፈቀደላቸው የቆይታ ጊዜ በላይ በተለያዩ ምክንያቶች የቆይታ ጊዜ ያለፈባቸው ወይም ኦቨርስቴ ያደረጉና በኢሚግሬሽን ደንብ መሰረት ለገንዘብ መዋጮ የተዳረጉ ትውልደ ኢትዮጵያ አሜሪካውያን የመክፈል አቅም የሌላቸው መሆኑን በመግለጽ ቅጣቱ እንዲነሳላቸውና የሀገሪቱን የኢሚግሬሽን ሕግ አክብረው በህጋዊ መንገድ መንቀሳቀስ እንዲችሉ የቅጣት ምህረት ጥያቄ በተደጋጋሚ ሲያቀርቡ መቆየታቸውን አገልግሎቱ አስታውቋል። ተቋሙ ጉዳዩን በጽሞና ሲመለከተው መቆየቱን ገልጾ የአሜሪካን ዜግነት ላላቸው ትውልደ ኢትዮጵያውያን ግለሰቦች የሚከተለውን ውሳኔ አሳልፏል። አንደኛ፣ ከ18 ዓመት በታች ለሆናቸው ህጻናት ቅጣቱ ሙሉ በሙሉ ተትቶላቸው ወደ ህጋዊ ቪዛ አሰራር ውስጥ እንዲገቡ እንዲደረግ። ሁለተኛ፣ 18 ዓመትና ከዚያ በላይ ለሆኑ አዋቂዎች ካለባቸው የቅጣት ገንዘብ በግማሽ በመክፈል እንዲስተናገዱና ወደ ህጋዊ ቪዛ አሰራር እንዲገቡ በማለት ወስኗል። በመሆኑም የህጉ አስፈላጊነት በዋናነት ማንኛውም የውጭ ዜግነት ያለው ግለሰብ በሀገራችን የሚያደርገው ቆይታ ህጋዊነትን የተከተለ እንዲሆን ታስቦ የተዘጋጀ መሆኑ ተገልጿል። ይህ የቅጣት ቅነሳና ምህረት ዕድል ግለሰቦቹን ወደ ህጋዊነት ለማምጣት የተሰጠ በመሆኑ የተሰጠው ዕድል ለአንድ ጊዜ ብቻ መሆኑንም ነው አገልግሎቱ ያስታወቀው። ስለሆነም ከመጋቢት 15 2018 ዓ.ም እስከ ግንቦት 15 2018 ዓ.ም ባሉ 60 ቀናት ውስጥ ወደ ኢሚግሬሽንና ዜግነት አገልግሎት ዋና መስሪያ ቤት በመቅረብ አስፈላጊውን ዶክመንት በማሟላት እንዲስተናገዱና ወደ ህጋዊ ቪዛ አሰራር ውስጥ እንዲገቡ ማሳሰቢያ የተላለፈ ሲሆን ከተሰጠ የጊዜ ገደብ በኋላ ግን በኢሚግሬሽን ደንብ መሰረት ብቻ የሚስተናገዱ መሆኑን የኢሚግሬሽንና ዜግነት አገልግሎት ባወጣው መግለጫ አስታውቋል። በተያያዘም በኢትዮጵያ ህግ መሰረት ጥምር ዜግነት አይፈቀድም። አንድ የኢትዮጵያ ዜጋ የሌላ ሀገር ዜግነት ሲያገኝ የኢትዮጵያ ዜግነቱን በራሱ ጊዜ እንደተወ ይቆጠራል። ይሁን እንጂ በትውልድ ኢትዮጵያ ለሆኑና የሌላ ሀገር ዜግነት ላላቸው ሰዎች የኢትዮጵያ ተወላጅ መታወቂያ ወይም ቢጫ ካርድ በመስጠት የተወሰኑ መብቶች እንዲያገኙ ይደረጋል። ወደ ቀጣይ ርዕሳችን አለፍን። የዓለም ዋንጫ ጨዋታዎችን በሜክሲኮ ላድርግ። ኢራን ቬኔዙዌላ የአሜሪካ ግዛት ትሆናለች። ቀጣይ የዓለም ዋንጫ ውድድር በአሜሪካ፣ ሜክሲኮ እና ካናዳ የጋራ አዘጋጅነት እንደሚካሄድ ይታወቃል።
ኢራን ለውድድሩ ያለፈች ሲሆን ተሳታፊነቷ ግን ጥያቄ ውስጥ የገባ ጉዳይ ሆኗል። ትራምፕ በቅድሚያ ሀገራቸው አዘጋጅ በሆነችበት ውድድሩ ከኢራን ጋር ጦርነት ቢገጥሙም የኢራን ቡድን እንዲሳተፍ እንደሚፈቅዱ ገልጸው ነበር። መለስ ብለው ካሰቡት በኋላ ግን ሊሆን እንደማይችል ገልጸው ነበር። በውድድሩ ለመሳተፍ አሁንም ጽኑ ፍላጎት ያለው የኢራን እግር ኳስ ፌዴሬሽን ግን የኢራን ጨዋታዎች በሙሉ ሜክሲኮ ላይ እንዲደረጉ ለማድረግ ከይፋ ጋር እየተደራደረ እንደሚገኝ ገልጿል። በጦርነቱ የተነሳ የኢራን ቡድን ሊገጥም የሚችለውን የደህንነት ስጋት በማንሳት ሁሉም የኢራን ጨዋታዎች ሜክሲኮ ላይ እንዲደረጉ ጥያቄ ለፊፋ አስገብቷል። የአገሪቱ እግር ኳስ ፌዴሬሽን ፕሬዝዳንት ማሃዲ ታጂ ትራምፕ የቡድኑን የደህንነት ማያረጋግጡ ከሆነ ቡድናችን ወደ አሜሪካ ሊጓዝ አይችልም ብለዋል። ፕሬዝዳንቱ አክሎ በጉዳዩ ከፊፋ ጋር እየተደራደሩ መሆኑን ገልጸዋል። ባለፈው ሳምንት የኢራን ስፖርት ሚኒስቴር የአሜሪካን ጥቃት ተከትሎ ብሔራዊ ቡድኑ በጨዋታው የመወዳደር ፍላጎት እንደሌለው ገልጸው ነበር። ኢራን አሁን ሀሳቧን ቀየረች ነው የሚመስለው። ትራምፕ ቡድኑ በውድድሩ ሊሳተፍ እንደሚችል በራቸው ክፍት መሆኑን ገልጸው፣ ሆኖም የኢራን ቡድን አሜሪካ መምጣቱ ለራሱ ለቡድኑ ደህንነት ሲባል አግባብ አለመሆኑን ተናግረው ነበር። በውድድሩ ፕሮግራም መሰረት የኢራን ቡድን በአሜሪካ በሎስ አንጀለስ እና ሲያትል ከተሞች 2 ጨዋታዎችን እንዲያደርግ ቀጠሮ ተይዞለታል። በተያያዘ መረጃ ትራምፕ በቬኔዙዌላ መደነቃቸው ተሰምቷል። በዓለም የቅርጫት ኳስ ውድድር ግማሽ ማጣሪያ ላይ የደረሰችው ቬኔዙዌላ ከሰሞኑ ብራዚልን 4-2 ማሸነፏን ተከትሎ ትራምፕ መደነቃቸውን ገልጸዋል። ይገርማል። ቬኔዙዌላ ጥሩ ነገሮች እየሆኑላት ነው። ይህ ተአምር ከየት እንደመጣ ማወቅ እፈልጋለሁ። ቬኔዙዌላ 51ኛው የአሜሪካ ግዛት ትሆናለች ሲሉ ፕሬዝዳንቱ በራሳቸው ትሩዝ ሶሻል ማህበራዊ ሚዲያ ላይ መልእክታቸውን አስፍረዋል። ዋሽንግተን ድንገተኛ ወታደራዊ እርምጃ በመውሰድ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮን አሳፍና ወደ ሀገሯ አስራ ማምጣቷ ይታወሳል። ይህ ከሆነ ከወር በኋላ የቬኔዙዌላ የነዳጅ ሀብት ለአሜሪካ ባለሀብቶች ኢንቨስትመንት ክፍት ሆኗል። የማዱሮ ምክትል ስልጣን ተረክበው ከአሜሪካ ጋር ተስማምተው መቀጠላቸው ይታወቃል። ትራምፕ በቬኔዙዌላ ያገኙት ስኬት ወደ ኢራን እንዳንደረደራቸውም ይነገራል። ታዲያ እኔ ባመጣሁት ለውጥ አገሪቷ አስማታዊ ድሎች እየተጎናጸፈች ነው ሲሉ ነው ትራምፕ የተኩራሩት። የቬኔዙዌላ ቅርጫት ኳስ ቡድን ብራዚልን ማሸነፍ ያስፈነደቃቸው ትራምፕ እና ካናዳ እና ግሪንላንድን ረስተው ቬኔዙዌላ 51ኛ ስቴት ትሆናለች ማለታቸው ብዙዎችን ያስተዛዘበ ሆኗል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን